ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ መጣን። እንግዲህ ኢንጂነር ይልቃልና አቶ ገዱ አንዳርጋቸው አሜሪካ በአንድ ስብሰባ ላይ በሐሳብ ልዩነትና አለመግባባት የተነሳ ጸብ ውስጥ ገብተው ነበረ። ጸቡም ደግሞ እስከ ድብድብና እስከ ቡጢ ድረስ ደርሶ ነበር የሚል ዘገባ ዛበሻ ዘግቦ ነበር። ዛሬ ግን ኢንጂነር ይልቃል ጋዜጠኛ ፋሲል ያለም በፍጹም ሐሰት ነው፣ እንደዚህ ያለ ቁጥፈትና ፕሮፓጋንዳ ትክክል አይደለም፣ መታረምና መስተካከል አለበት። እኔ ከአቶ ገዱ አንዳርጋቸው ጋር እንኳን ለቡጢ ቀርቶ እንኳን ለስድድብና ለግርግር ቆርቶ ለስብሰባም እንኳን በአካል በስልኩም አግኝቸው አላቅም። የተወራው ነገር በሙሉ ውሸት ነው እና ይሄ ነገር መታረም አለበት የሚለውን መልስ ሰጥቷል ማለት ነው ኢንጂነር ይልቃል። እኔ አንድ ይሄ ነገር እንደው ተደርጎ እንኳን ቢሆን እንደ ብርቅ እያያችሁት ነው እንዴ? ይጎርማችኋል እንዴ? ህዝብ ከሚደባደብ፣ ህዝብ ከሚሰዳደብ፣ ህዝብ ከሚጨቃጨቅ ፖለቲከኞቹ ቢጨቃጨቅ አይሻልም? እኔ እድሉና ስልጣኑ ባገኝ ኖረው ኢትዮጵያ ውስጥ አለ የሚባለውን ፖለቲከኛ በሙሉ ሰብስቤ አንድ ሆቴል ውስጥ ከትና እዛ የሚበሉ ትሰጣለሁ፣ የሚጠጡ ትሰጣለሁ። በዚህ ጉዳይ ብዬ አንድ 10 አጀንዳ ሰጥቼ ሞላ ፍጠርና ህዝቡን ሰላም አድርጉት፣ ያለወለዛ ከዚህ አትወጡም ብዬ ነበር መቆልፈልላቸው። ሚጎርማቸው እንኳን ጭቁጭቅ እንኳን ስድብድብ ለምን እዛ አይደባደቡም? ለምን እዛ አይጎዳደሉም? ከፈለጉ መላ አምጡም። አማራ ህዝብና የትግራይ ህዝብ እየተጨፋጨፈ እየተሰዳደበ እየተጎዳደለ ወይ ፖለቲከኞቹ እንዴት ተደባደበ እንዴት ቡጢ ጎጠመ የሚል ጥያቄ ማንሳት እብደት ነው። ለምን ይሄ መንጎጭላ አይዞሩም? ከፈለጉ ምንም አያገባኝም። እያንዳንዱ ፖለቲከኛ መጨቃጨቅ፣ መከራከር፣ ሐሳብ ማምጣት፣ ሐሳብ ማማጥ አለባቸው። ህዝቡ ከሚያምጥ አገር ከምትጨነቅ አገር ከምታምጥ ፖለቲከኞቻችን ብትፈልጉ ተጨቃጨቁ፣ ብትፈልጉ ተሰዳደቡ፣ ብትፈልጉ ተኮራከረ። የእንግሊዝ ፓርላማ ያ ሁሉ ክርክር ያ ሁሉ ስላቅ አንዱ ላይ ትልቃን አገር እንግሊዝን ለማቆም መስለኝ ዛሬ በአውሮፓና በሞላ ዓለም ትልቅ ስምና ዝና የጎነባቸው እንግሊዝ አሜሪካን ውስጥ እኮ ፓርላማ እኮ እስከ አፍንጫ ነው የሚኮራከረው። አንዳንዴ መሰዳደብ ሁላ አለ፣ አንዳንዴ ዛቻ ሁላ አለ። ስለዚህ ህዝቡ ግን ዝም ብሎ ስራ ነው የሚሰራ። የአሜሪካ ህዝብ የአውሮፓ ህዝብ ስራው ነው የሚሰራ። እንደ ኢትዮጵያ ህዝብ ቲክቶክ ላይ ተጥዶም ሲሶዳደብ ሲዞላለፍ አንዱን ሲያንቋሽሽ የጉድያ ዛቻ የዞር ማጥፋት ሲፎክር አይሆንም። ለምን? ፖለቲከኞቻቸው የቤት ስራቸውን ይሰራሉ። የኛ አገር ፖለቲከኞች ምን ችግር አለ? ብትጨቃጨቁ፣ ብትኮራከሩ፣ ብትሶዳደቡ፣ አልፎ ተርፎ ብትደባደቡ ምን ማለት አይደለም። እንደውም ለጨዋታው ድምቀት ግጠሙ እስቲ፣ አንዳንድ ጊዜ እስቲ በአካል ግጠሙ። ምን ማለት አይደለም። እውነት ነው መላጫ ህዝብና ህዝብ የአማራና የኦሮሞ ህዝብ እየጎጠመ እየተጋጨ እየተጣላ የትግራይና የአማራ ህዝብ እየተጣላ ፖለቲከኞቻችን ግን እንዴት ሊሰዳደቡ ይቻላል? እንዴት ሊኮራከሩ ይቻላል? ሁሉም ይላል እና ችግሩ ምን መሰላችሁ? አሁን የኢትዮጵያ ህዝቡም ልቡ ሊገኝ አልቻለም። ለምን መሰለ? ለውይይትና ለንግግር ከጠራው በኋላ የምትፈርጀው ከሆነ ፋጡማን ያየ በእሳት አይጫወትም። አሁን ዙም ያደርጋል። በቃ ቁልፍ። ለምሳሌ የተለየ ሀሳብ ያመጣውን ሰው አንተማ ወያኔ ጅንታ ስለሆንክ ነው ካልከው፣ አንተማ ፋኖ ልኮ ነው እንጂ ካልከው፣ አንተ ሸኔ ነው፣ አንተ ወያኔ፣ አንተ ብልጽግና ስለሆንክ ነው። ይህን ሀሳብ የሚያንጸባርቅ መፈራረጃ አለ። መፈራረጅ ውስጥ ደግሞ ጥላቻ አለ። ጥላቻው ደግሞ ሌላ ቂም በቀሎች ስለሚከት ህዝቡ ልቡን አታገኘም። ቤት በኩል ልቡ ወዴት እየሄድ እንደሆነ ልታውቅ አትችልም። በጣም የሚጎርም ነገር። ይህን የፈጠረው ደግሞ የፖለቲካ ውስብስብነት ነው። ፖለቲካን ሲምፕል ማድረግ፣ ፖለቲከኞች መከራከር፣ መጨቃጨቅ፣ መነጋገር፣ ለውጡ መፍጠር ይጎርማቻል። እና እኔ ለምሳሌ አቶ ገዱ አንዳርጋቸው የተለየ ጥላቻ የለብኝም። እውነቱን ለመናገር አቶ ገዱ አንዳርጋቸው በኢትዮጵያ በህወሓት ጊዜ የኢትዮጵያን ፖለቲካ ሲያበኩ ከነበሩ ሰዎች የተለየ ጥፋት አላጠፋም። እኔ ከገዱ አንዳርጋቸው ጋር የሚያጋጨኝ ምንድነው? የአማራ ህዝብ ተጋላጭነት እንዳለው ያውቃሉ። ህወሓት የወልቃይትን የራያን ህዝብ የአማራን ህዝብ ሲጨፈጨፍ ሲጎድል በቁሙ ሲቆብር አይናቸው አይቷል፣ ጆራቸው ሰምቷል፣ መረጃ አላቸው። እስከ ዳሽን ተራራ ድረስ መሬቱ የኔ ነው ብለው ሲያካሉን ያውቃሉ እነሱ። እና ይሄ ተጋላጭ የሆነውን ህዝብ ያለፈው አልፎ የጠፋው ጠፍቶም እንዴት የከፋ ነገሮች ሲመጡ እንዴት አላሸተታቸውም? እንዴት አልተረዳቸውም? እንዴት ጥንቃቄ አላደረጋቸውም? ከዛ በፊትና ከዛ በኋላ ያሉ ውስብስብ ችግሮች ሲፈጠሩ ኃላፊነት ለምን አልወሰዳቸውም ነው እንጂ በወቅቱ በኢህአዴግ ጊዜ ኢትዮጵያ ውስጥ ያለፈው 30 እና 27 ዓመት የተሰራው አሻጥርና ፖለቲካ ሁሉም ፖለቲከኛ ተጠያቂ ነው። ሁሉም። ምክንያቱም
አገሪቷ ከህመማ ባለመፈወሳቸው የዘር ፖለቲካ አገሪቱን እስከ ጉሮሮዋ ድረስ ውጦ ታይቶ ተሰምቶ የማይታወቅ መጠፋፋት ውስጥ ስንገባ ምን እየሰራች ነበር የሚለው ተጠያቂ። ይሄ ደግሞ ተጠያቂነት አንድ ሰው ለሰው ብቻ ሳይሆን በወቅቱ የነበረ እያንዳንዱ ፖለቲከኛ በአካባቢውና በሰፈሩ ለደረሰው ችግር ተጠያቂ ነው የሚል ሐሳብ አስቧል። እና በተረፈ ፖለቲከኞቻችን መከራከር ለምን እንደምትፈሩ አላውቅም። የሆነ ነገር ሲሆን አገር ጥላቻ አትሂዱ፣ እዚሁ እንኮራከር፣ እዚሁ እንጨቃጨቅ፣ ጉዳይ የሚያገዳድል ከሆነ እዚሁ እንሞት፣ እዚሁ እንጋፈጥ የህዝባችንን መከራ። መሸሽ መላ አይሆንም። መሸሽ መሰደድ መረጥ መላ አይሆንም። እኛ የምንሄድበት አገር የለንም። የምንሸሽግበትም የምንደበቅበትም ምንም አማራጭ የለንም። ስለዚህ አብረን እንጋፈጥ፣ ችግሩን ኃላፊነት በጋራ መውሰድ አለብን ከሚል አንጻር ነው እና የአውሮፓና የአሜሪካ ፖለቲከኞች ያለ እንቅልፍ ይሰራሉ፣ ይጨቃጨቃል፣ ይኮራከራሉ። በደል፣ ጥፋት፣ ውንብድና፣ ሙስና ከተገኘ ፍርድ ቤት ትገተራል። አንድ ሴት ላይ በደል አድርሷል ተብሎ አይደል እንደ ዶናልድ ትራምፕ ለፍርድ ቤት እንደ ሌባ ሲሞላለች ይኖራል። የወሲብ ጾታዊ ጥቃት አድርሶብኛል በሚል አይደለ አገርን ሲመራ የነበረ ትልቅ ፕሬዚዳንት ወዲና ወዲያ ሲያንጎላትት የነበረ ለምን ትጠየቃለህ፣ ትኮራከራለህ፣ ትጨቃጨቃለህ። መፈራረጅ ግን በጣም አደገኛው ነገር ነው እና አሁን የአገራዊ ምክክር ኮሚሽን እውነት የሚገባውን ሀሳብ እያገኘ ነው ከህዝቡ ራሱ ነው። እንግዲህ ግምገማውን የሚወስደው ራሱ ነው። ግምገማውን የሚወስደው ራሱ ነው። የምክክር ኮሚሽኑ ተገቢውን ሀሳብ እያገኘ ነው ወይ? ህዝቡ አዳራሽ ውስጥ ገብቶ ተከራክረ ተጨቃጭቀ ሀሳቡን አውጥቷል ወይ? የተጨመቀ ሀሳብ መላ ነው የሚባል ሀሳብ ቀርቧል ወይ የሚለው መቆምቆም አለበት። ካላቀረበ ደግሞ አገራዊ ምክክር ኮሚሽኑ እንግዲህ ግምገማ የሚወስደው እሱ ነው። አገራዊ ምክክር ኮሚሽኑ እንዴት ነው ሀሳብ ካላገኘ ለምንድን ነው ያላገኘው የሚል ጭራሽ እንደውም ሰሞኑን አማራ ክልል ላይ በነበረው ስብሰባና ውይይት በውይይቱ የተሳተፉ ሰዎችን ከተወሰነ ወረዳ ይመጡ አለ። ሁሉ ወረዳ አይደለም፣ በየቦታው በተራ ነው የሚጠራ እና ከውይይቱ ተሳትፎ ወደ ቤታቸው የሚመለሱትን ግለሰቦች ታጣቂዎች እንደማይገላቸው ተስፋ እናደርጋለን የሚል መግለጫ። ይሄ ራሱ ምን ማለት እንደሆነ ራሱ አልገባኝ። እስቲ እናንተ የገባችሁ እንደሆነ ያስረዱኝ። በጣም የሚጎርም ነገር ነው እና ይሄ እኮ እንደውም በሌሎች ተሳታፊዎች ላይ ስጋት ሊፈጥር ፍርሃት ሊፈጥር የሚችል ንግግር እኮ ነው። ተስፋ እናደርጋለን እንሞኛለን የሚል አማርኛው ራሱ ምን ማለት ነው? እና በጣም አስቸጋሪ ነው። ህዝባችን እኔ በውይይት አምናለሁ፣ በንግግር አምናለሁ። መደላድል ሊኖር ይገባል። ሰዎች ለሚናገሩት ነገር ፍርሃት ሊኖራቸው አይገባም። መንግስትም ተቃዋሚዎችም የሀሳብ ልዩነቶች እንዲንሸራሸሩ መድረኩን ማመቻቸት ያስፈልጋል እና ከሁሉ በላይ ፖለቲከኞቻችን ስትናገሩ እንኳን ለእናንተ በሚመቻችሁ መልኩ አትናገሩ። ስትናገሩ እንኳን ኃላፊነት የተሞላው ንግግር ነው ማድረግ ያለባቸው። ሰምታችሁታል። ለምሳሌ በተለያየ ጊዜ ሃጫሉ የተለያዩ ምስጢሮችን አወጣ፣ አጋለጠ ሲባል ትሰማላችሁ። ከ4 ዓመት በፊት የተደረገ ከ3 ዓመት ከ5 ዓመት ከ6 ዓመት ለምን ዛሬ የላይ ህዝብ ማወቅ ካለበት ጉዳዩ እንደተደረገ ለምን አልነገራቸው? እናንተ ለራሳችሁ ሲመቻችሁ በሚመቻችሁ ሁኔታ ነው ነገሮችን ማቅረብ የምትፈልጉት እንጂ ስለ ህዝቡ ህይወት ደንታ የሚሰጣቸው አይመስልም። ለራሳችሁ ፖለቲካ ግብአት ፈልጋችሁት ነው እንጂ እውነቱን ማውጣት ፈልጋቸው አይመስለኝም። የራሴ ግምገማ ነው። ለምን ዛሬ፣ ለምን ትናንት አልሆነም? ለምን አምን አልሆነም? ለምን ካቻ ምን አልሆነም? አንዳንዶቹ የ20 ዓመት ሚስጥር የሚያወጣሉ፣ የ15 ዓመት ሚስጥር የሚያወጣሉ። ለምን ዛሬ? እና ለራሳቸው ፖለቲካ ፍጆታ በሚመቻቸው መልኩ አይደለም ሀሳብ ማንሸራሸሩ የሚቆባቸው አገርን በሚጠቁም ሁኔታ ነው። አገሩን በሚጠቁም ነው እና ፖለቲከኞቻችን አትፍሩ፣ አትፈራረጁ። ሀሳቡን አምጡት፣ ህዝብ ይዳኛችሁ። ምንም ችግር የለም። ህዝብ ይዳኛችሁ። ህዝብ ግራና ቀኙን ኋላና ፊቱን አይቶ የራሱ ውሳኔ ይወስዳል። በእርግጥ አሁን ችግሩ ምኑ መሰላቸው? ህዝብ የራስን ዳኝነት የሚወስደው በቲክቶክ ነው። ውሳኔ ውስጥ ይገባል። በቲክቶክ ከሚያገኛቸው ቪዲዮዎች፣ ከፌስቡክ ከሚያገኛቸው ሀሳቦች፣ ከሚንሸራሸሩ ጉዳዮች፣ በዩቲዩብ ላይ ከሚንሸራሸሩ ሀሳቦች ጉዳዮች እየተነሳ ህዝቡ የራሱን ውሳኔ ይወስናል። ይሄ ማለት ይሄ ነው፣ እኮሌን አስባል፣ ይሄ እኮሌን ወጥናል፣ ይሄን አቁዳል፣ ስለዚህ እነ እኮሌ ማለት እነ እኮሌ ናቸው የሚል ድምዳሜ ውስጥ በራሱ እየደረሰ ነው የሚገባውና የሚገኘው እና ይህንን ምናልባት ህዝቦች በስሜታዊነት በብስጭትና በንዴት ቁጭት የወለደው ሀሳቦች ውስጥ ገብተው ተገቢ ያልሆነ ውሳኔ ውስጥ እንዳይገባ ፖለቲከኞች በደንብ በአግባቡ ዘወትር
ፍሬ ያለው ነገር መከራከር፣ መነጋገር ያስፈልጋል። ከዛ ውስጥ ህዝብ የተሻለውን ሀሳብ ለመውሰድ ይችላል ማለት ነው። ይሄ ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳቻለሁ። ፒስ